አቤል በጣም በቃ አይኑ ስልምልም እያለ ነበረ የሚያያቸው። አሁን ግን የአይን መስለምለሙ ዛሬ እኔ በጣም በቃም ብዬ ልንገራችሁ። ዛሬ እናንተ እኔ ስነግራችሁ ዛፍዬ ምን ነው አንቺ ራሱ እንደዚህ ቆላሽ እንዳትሉኝ፣ በጣም የሚገርም ነገር ነው የምነግራችሁ። ማነው ቤተሰብ እንግዲህ እንደምታውቁት ነው እኔ የአብርሃምና የሄርሜላ ሲስተም ገብቶኛል። ቤተሰብ እንዴት ገባሽ ብትሉኝ ይሁላችሁ ትላንትና የተሰራው ፊልም ድራማው ሄርሜላና አብርሽን ለማለያየት ምን መሰራችሁ ሲስተም የተደረገው አቤል ከሄርሜላ ጋራ የሆነ ነገር እንዳደረገና እንደዚሁ ጠንቋይ ቤት እንደሄዱ ምናምን ተደርጎ እና አቤልና ሄርሜላ የሆነ ኮንታንት እንዳላቸው ነበር ሲስተም የመጣው። ግን ምንድነው ዛሬ አብርሽና ሄርሜላ ዛሬ ማንን የሄርሜላ እህትና አቤል አገናኟቸው። ይታያችሁ እንግዲህ ሲስተማቸው ይታያችሁ እንግዲህ አቤል ለካ ተፍ እያለች ከሄርሜላ ቂጥ ስር የምትሄደው ለካ እቺኛዋን ለማጥመድ ነው፣ እቺኛዋን ለማሻፈር ነው። ይሄን ቪዲዮ ግን ሁላችሁም ላይክ እንድታደርጉ ፈልጋለሁ። እያንዳንድሽ ይሄን ቪዲዮ ላይክ እያደረጋችሁ እንድታልፉ ነው የምፈልገው። እንደተለመደው ደግሞ በስማ ምን አይነት ጉድ ነው እያላችሁ ኮሜንቷን ጣል ታረጋላችሁ ማለት ነው። እና ቤተሰብ ምን እንዳታውቃላችሁ አብርሃም ደግሞ እና እዚህ ልጆች እኮ አልተቻሉም። ይሄ ሁሉ ትዕዛዝ መታበዥብኝ ስታረግጂማ በቃ አታስቀምጭኝም። በጣም ብዙ ትዕዛዝ ነው የምታዥኝ አለ እኮ አብርሃም። ለማስረገዝም ፈልጓል ቤተሰብ። እና ሄርሜላ ዛሬ አይታችኋል፣ አለባበሷ፣ ስታይሏ ምናምን በቃ አወራራቸው አይታችሁ እንዴት እንደሚያደርጋቸው እንዴት እንደሚቆላቸው። አቤት መተራመስ። አብርሃም ምን አለ ከ480,000 አፍቃሪ ነው የኔ አፍቃሪ ነው አላት። ማንን ለማስቀናት? ሄርሜላን ለማስቀናት። ሄርሜላ ደግሞ የዋዛ ነች እንዴ? ስንት አፍቃሪ እንዳለ ተናገረቻ ሳታስበው ማለት ነው። እንግዲህ ቤተሰብ አቤልዬ ተፍ ብላ እንግዲህ በባሌም አድርጋ አብርሃምና ሩታን አለያይታ ያው ተፍ ብላ ለራሷም አተረፈች። ገባችሁ? አቤሎ ለራሷ አተረፈች። ቂጧ ደብለል ያለ ጡቷ ወጣ ያለ የሄርሜላ እህት እንግዲህ አይታችኋታል። ክብ የሆነች ሴት ነች። እንግዲህ እቺን የመሰለች ሴት እንግዲህ አብስሏል። ብስል አርጎ ስትት ያደርግላታል። አሁን ደግሞ ማን አቤል በተራው እና ያው ከዚህ በኋላ አቤል እንግዲህ በጣም ይቀና ነበር። የሆነ ቅናት መንፈስ አለው። ያው አቤልና ሄርሜላና አብርሽ ሲሸፋፈዱ ሲቅሏሉ ምናምን አቤል በጣም በቃ አይኑ ስልምልም እያለ ነበረ የሚያያቸው። አሁን ግን የአይን መስለምለሙና ወደዚህ ወደዛ መዟዟሩ ቀርቶ ዛሬ አቤል እንግዲህ ከዚህ ልጅ ከተዋቋል። እንግዲህ ታውቃላችሁ ደግሞ አቤል የምትወደው ደግሞ ሌላ ልጅ አለች። ይታያችሁ እንግዲህ እኮ ድራማ አቤልን ደግሞ የምታፈቅ በቀደምታ ደግሞ አንዷ እኔ እናንተ አብረን አንሆንም አቤል ልቦ ያለው የሄርሜላ እህት ጋር ነው። ተፍ ያለውም የሄርሜላን እህት ለማብሰል ነበረ። ተሳካለት ይሄ ልጅ። ግን አቤል አንድ ነገር ልንገር፣ የሰው ትዳር ተፈርሶ አይደለም አንድን ሴት ለመጥበስ የሰውን ትዳር አፈርሳ አይደለም። ይቅርታ አርግሊና ልንገርክ ወንድሜ፣ የሰው ትዳር አፍርሶ አይደለም። አፍርሶ ሌላ ሴት አምጥቶ ለአብርሃም አጣብሶ አይደለም። ከፈለክ እኮ ፍላጎት ካለህ እኮ ከሄርሚ እህትሽን ወደድኳ ብትል እኮ ችግር የለውም ነበር። እና ግን ያለፈው አልፎ እንግዲህ ቤተሰብ አንዳንድ እህቶቼ ደግሞ ዛፍዬ ምንድነው መሸፋፈድ? ብዙ ጊዜ መሸፋፈድ ሽፍትፍት ተሸፋፈዱ ምናምን ትያለሽ እና ይሄን ደግሞ አጣጥመሽ አሳምረሽው ብታስረጅንና እኛም እንወቀው ያሉ አንዳንድ የቤት ልጆች አሉ። ይሄን ነገር ደግሞ እኔ በደንብ አድርጌ ላስረዳችሁ። መሻፈድ ወይም መሸፋፈድ ማለት አንድ ወንድ ልጅ አንድ ሴት ልጅን ቂጧን ስል ሼፖዋን፣ ጡቷን፣ አይኗን ሲያይ ኦ ማይ ጋድ ብሎ በቃ አይኑን ያስለመልመዋል። ስልምልም መሮ በቃ ይሄ ልጅ ተነቃቃ
እንደማን ነው ሻፈደባት እንደማለት ነው። ሴቷም እንደዛ ወንዱም እንደዛ ወንዱ ደግሞ ሴቷ ደግሞ ስታየው ደረቱ ሰፋ ያለ ጸይም ወንድ ወይም ጥቁር ያለ ወንዳ ወንድ የሆነ ስተወይኔ ይሄ ልጅማ እንዴት ነው ወይኔ ገለ ሰውነቱ ሲያሻፍድ ምናምን ትላላችሁ። እንደዛ ነው። አንዳንድ ልጅ ስለጠየቃችሁ ነው ይሄን መልስ እንድመልስላችሁ የተገደድኩት ማለት ነው። አሁን ለምሳሌ እንደ አብርሃምና እንደ ሄርሜላ ማለት ነው። ሄርሜላ መጀመሪያ አሁን ደግሞ እናንተ ቆይ ሄርሜላ ግን ጥጋብ ብረት እናንተ ድሮ እኮ ለአብርሽ እኮ መልስ አትመልስም። አሁን እኮ የበላይነትን በቃ መቆጣጠር ፈልጋለች። አብርሃምን መድብና አርቀኝ አብርሃም ማርያምን ፍቅር ድብና አርጎ ነው የገባለት። ገብቶልሃል ስትት ተደርጎልሃል። እናንተ አይታችሁ አይደለ? ድሮ እኮ መልስ አትመልስለትም። አሁን እኮ ነችና መልስ መመላለስ ከአብርሃም ጋር ሄርሜላ ይዋዝ አይደለችም እናንተ። እኔ እኮ አየኋት ቅድም እኮ ነው ያየኋት። እኩል ከአብርሃም ጋር መልስ መመላለስ ጀመረች። ድሮ እኮ እንደዚህ ነገር የላትም። ተይ እንጂ ሄርሜላ ተይ አብርሽ ከባድ ሰው ነው። አንዴ ደግሞ ከውስጡ ካወጣ እንግዲህ አይችልም። ሩታን እንዴት ከልቡ አርጎ እንዳወጣት እዚህ መጠንቀቅ አለብሽ። ከአብርሃም ጋር የሆነ ነገር መሳፈጥ ምናምን አይወድም አብርሃም ይኖ እና በጣም ደስ ይላሉ። እኔ ዛሬ በጣም ደስ ብሎኛል። በጣም ጓጉቼ ነበር ሳያቸው የነበረው። እኔ በጣም ደስ የሚል በነገራችን ላይ አብርሃም እና ሄርሜላ ሲመጡ ሄድሮን አርጎኔ ሩታና አብርሃም ሲመጡ ነበር ደስ ይለኝ ነበር። ግን ይደረጋል ካን የመካን ያዲ መንዘማ አኒ ለአረብ ሲተሩት ከአማርኛ ማልፈሽ ወደ አረብኛ ድረታም ገባኝ እና ዘፍኝ እንዳትሉኝ። ለማንኛውም ይሄን ቪዲዮ ላይክ፣ ሼር፣ ሰብስክራይብ አድርጉት። ከመጨረሻው ይሄን ቪዲዮ ኩምኩም አድርጉት። ቻው ቻው።